ቤተሰቦቼ እንኳን ደህና መጣችሁ ወደ ዘመናዊት። ዛሬ በአዲስ ቪዲዮ ተገናኘን። ዛሬ ደስ የሚል ቪዲዮ ይዤላችሁ መጥቻለሁ። ነገር ይሄን ርዕስ አድርጌ ራሱ ለመምጣት አላሰብኩትም ነበረ። አንድ ከተከታታይ ከሆነችኝ እህቴ የቀረበልኝ ጥያቄ ነው። የሷ ጥያቄ ብዙ ጊዜ ፔሪድ ታያለች እና ፔሪዷ በጣም ሄቪ ነው። ለብዙ ቀናት ነው ፔሪዷን የምታየው። ፔሪዱን ማየቱ እሷ አልጨነቃትም። ከዛ ጋር ተያይዞ የሚመጣ ጠረን እንዳለን የነገረችኝ እና ምን መፍትሄ ታውቂያለሽ፣ በናቹራል ነገር ምን ታውቂያለሽ ብላ ነው ያማከረችኝ እና ለሷ ይሄንን ነገር ስመልስላት አንድ ደግሞ ቲፖችን እርስ በርስ ብንለዋወጥ ራሱ በጣም ጠቃሚ ነው ብዬ ስላሰብኩኝ ወደ እናንተ መጥቻለሁ ማለት ነው። ፔሪድ ጊዜ ራሳችንን ጽድትድት አድርገን ንጹህ አድርገን በተለይ ሽታችን ይሄ ጠረናችን እንዳይለወጥ ከሚያደርጉ ነገሮች እያንዳንዱን እያነሳው እነግራችኋለሁ ማለት ነው። እኔ ከማውቀው ነው ማጋራችሁ። እናንተም ደግሞ የምታውቁት ነገር ካለ እኔም ለመስማት ለመማር በጣም ዝግጁ ነኝ እና እስቲ አንድ ባንድ እኔ ከማውቀው ነገር በተለይ እድሜ ካስተማሪ ነገር ልንገራችሁ እና አሁን የመጡ በጣም ብዙ ፕሮዳክቶች አሉ እንደዚህ ንጽህና ለመጠበቅ ሽታ ለማጥፋት እየተባሉ በተለይ ደግሞ ለእንደዚህ አሁን ኢንቲሜት የሆነ ቦታን በደንብ ለማጽዳት ተብሎ የሚገዙ ነገሮች አሉ። እኔ የዛ ተቃዋሚ ነኝ። እውነቴን ነው የምላችሁ። እኔ አንድ ከምደግፈው ነገር ቢኖር ንጹህ ሳሙና ሽታ የሌለው በተለይ ደግሞ እኔ ሁሌም ሪከመንድ ላደርገው የምፈልገው ዶቭ ሳሙና ካለሽ ምንም ሌላ ነገር አያስፈልግም። በተለይ በፔሪድ ጊዜ ስንታጠብ ይሄ እንዴት ነው ቆሻሻ ለማውጣት ሽታ ለማጥፋት እያለን ሽታ ያላቸው ሳሙናዎች በተለይ ይሄ የገላ ሳሙና ላይክ ለዛ ተብሎ ራሱ ሽታ ያላቸው ነገሮች የሚሰሩት ነገር አለ። ምንም አያስፈልገን። ምንም ሲጀመር እንደዚህ አይነት ነገር መጠቀም የሰውነታችንን የፒኤቹን ይረብሸዋል። እንደዛ ሲሆን ደግሞ የማናቀውን ሌላ ጠረን ነው ይዞብን የሚመጣው። ይህንን እውነቴን ነው የምላችሁ፣ ከደረሰበት ነው እኔም ደርሶብኝ ያውቃል እና ይህንን ጀነራል አርጌ ነው የምነግራችሁ። በተለይ ዩቲዩብ ላይ ስንወጣ አሁን እንደዚህ ዲቴል ማውራትም አንችልም፣ ግን እህት ለእህት ነው የምነግራችሁ። ደግሞ በፔሪድ ጊዜ ብዙ ሰው የሚረሳው በተለይ ውጭ ያሉ ሰዎች እኔ ፈረንጆች እውነቴን ነው ድሮ ምን ይመስለኛል መሰላችሁ ኢትዮጵያ ያለውኝ ሁሉም ንጹህ ይመስሉኝ ነበረ። በቃ ማለት ጽድትድት ያሉ ያው ከለራቸው ራሱ ነጭ ስለሆነ በቃ ንጹህ ይመስላል። ይሄንን ያወቅኩት መች እንደሆነ ልንገራችሁ። በዛ በ2020 ላይ ያ ነገር የመጣ ጊዜ ላይ ለሶፍት ለመግዛት ሲሰለፉ ነው እና እኛ ያስጨነቀን ህይወታችን ላይክ እንኖራለን ወይ እስከ ኔክስት ይር እንቆያለን ወይ ብለን ተጨነቅን። እነሱ ለሶፍት ተሰልፈው ሶፍት ጠፋ ወይኔ ምናምን እና ለዚህ እንደሆነም ብዙ እንትኖች ሙስሊም እህቶች ወንድሞች ቪዲዮ ሰርተዋል እና እንዴ ምን ማለት ነው እንትን ሶፍት ከጠፋ ገብታችሁ አትታጠቡም ወይ? ለዛ ነው እኛ እንደዚህ የምናረገው ምናምን ብለው ሲናገሩ አይቻልም። ድሮ ልጅ ሆነን በቃ ስንፍና አላረግም ምናምን ብለን የምናረጋቸው ነገሮች አሉ። በተለይ ግን ካደግን በኋላ ይሄ ኢትስ መስት መታጠብ መስት ነው እና በቀን 2 በተለይ ፔሪድ ላይ ስንሆን ለምን ሞዴስ መለዋወጥ ብቻ አይደለም፣ ነገር ግን በቀን 2 አትሊስት ነው የምናችሁ አትሊስት በቀን 2 መታጠብ አለብን፣ ሽታውን ለማስወገድ ማለት ነው። ስንታጠብ ደግሞ ይሄ ኢሪቴት የሚያደርግ ነገር ማድረግ የለብንም። ሲጀመር ሰውነታችንን ኢሪቴት ካደረግነው በጣም እንትን የምንለውም ከሆነ በተለይ ፓድ ስናደርግ ከሰውነታችን ጋር ሲገናኝ ሰውነታችን ኦልሬዲ ኢሪቴትድ ሆኖ ፓድ አድርገን ሙቀት የምንፈጥርበት ከሆነ ሌላ ሪአክሽን ነው የሚፈጥረው እና ኢቨን ኢንፌክሽን ሁሉ እስከሚፈጥር ድረስ ነው የሚሄደው እና በጣም በጥንቃቄ ለልጆች የሚሸጡ ነገሮችን እንግዛ። ለልጆች ሲሰራ ብዙ ጊዜ ቆዳን ኢሪቴት እንዳያደርግ ሽታው ልጆች አለርጂ እንዳይረብሽ ተብሎ የሚሰሩ ነገሮች አሉ እና የልጆች ሳሙና የልጆች ፈሳሽም ሳሙና ቢሆን እንደዚህ ማጠቢያ ነገሮችን ምናምን ሁሌም በብዛት ኢንበልክ እየገዛን ልናስቀምጥ ይገባል እና እንደነዚህ አይነት ነገሮች ደግሞ ስንጠቀም ዩዝ ስናደርገው ከ2 እስከ 3 ሳምንት ያህል ድረስ ወይ እስከ 4 ማክሲመም መሄድ እንችላለን። ከዛ በላይ ግን በደንብ ሙቅ ውሃ ባለው ነገር በደንብ ቪኔገር ተደርጎ ሁሉ ነገር ተደርጎ ብቻ ዲስኢንፌክት ተደርጎ ነው ደግመን ልንጠቀመው የሚገባው። አንድ ፎጣ ገዝተን
ብዙ ጊዜ የምንጠቀመው ከሆነ ግን እዛው ላይ ራሱ ትራፕ የማድረግ ነገር አለ ባክቴሪያ እና ያ ራሱ ጠረን እንዲመጣ የሚያደርግ ነገር ነው እና እዛም ላይ በጣም ልንጠነቀቅ። ሌላው እኔ ማልስማማበት ነገር በተለይ ደግሞ በጠረን ላይ ችግር የሚያመጣ ነገር ምንድነው ካላችሁኝ የሞዴስ አጠቃቀማችን ነው። ንጽህናውን ጠበቅን ምናልን ግን በቀን 2 ታጠብን አይደለም። ሞዴሱ ግን ምንገዛው አንዳንድ ሞዴሶች 8 አወር ለ8 ሰዓት የሚይዝ ምናምን ይላሉ። አሁን ልክ እንደ ህፃናት ዳይፐር እንደምታረጉላቸው አስቡትና እውነት አሁን ልጃችሁን ሙሉ ቀን ዳይፐሩን ሳታወልቁ ሙሉ ቀን ይውላል እንዴ? ይሄ እኮ ማለት ታፍኖ መሞት ማለት ነው። እውነቴን ነው የምላችሁና ይሄ ሽታ ላይ ብቻ ሳይሆን ኢንፌክሽን ይፈጥራል። የተለያዩ ነገሮች ላይክ ሲሪየስ የሆኑ በሽታዎችንም እንዲያመጣብን ነው የምናደርገው እና ሞዴስ በየስንት ሰዓቱ ነው መቀየር ያለበት? ይሄንን ነገር እኔ እውነቴን ነው የምላችሁ ከሆነ እድሜ በኋላ ነው ያወቅኩት። እኔ የሚመስለኝ በደንብ ፍሎ ካላደረገ ላይ ካለ አይደለም በጣም በቃ እንትን ብሏል፣ ፍሎ አድርጓል፣ መለወጥ አለበት፣ ሞዴሱ ቆሽሿል ስንለውጥ ነው አይደለም የምናስበው ነው። በየ2 እስከ 3 ሰዓት ውስጥ መለወጥ አለበት። ይሄንን ካላደረግን የፈለገ ያን ያህል ብሊድ ማናደርግ ቢሆን እንኳን በጣም ትንሽ እንኳን ቢሆን ጠረን አለው፣ ሙቀት አለው። እዛ ጋር ተቀምጦ የተለየ ጠረን ነው የሚፈጥረውና በተቻለ መጠን በዛ ሰዓቱን ሳናበላሽ መጠቀም አለብን። ሌላው ብዙ ሰው የሚያደርገው ዋይፕ መጠቀም ነው። ዋይፕ ስንጠቀም ደግሞ እሱን ራሱ ለይተን ማወቅ አለብን። በተለይ ሴንትድ የሆነ ፐርፊውም ያለው ኔቨር እዛ አካባቢ እንዳታደርጉ። እውነቴን ነው የምላችሁ፣ በጣም ነው የምትጸጸቱበት። ይሄ ላይክ ከጠረን ጋር ፒኤች ማበላሸት ብቻ ሳይሆን በጣም ትልቅ ሳይድ ኢፌክት አለው። ይህንን እውነቴን ነው ሊደርስብን አይገባም። ካሁኑ መጠንቀቅ አለብን። በተለይ ደግሞ የማህፀን ነገር እኔ እንጃ እንደ ቀልድ የምናወራው እንደዚህ ዩቲዩብ ላይ ጀስት ቪዲዮ ለመስራት ብቻ ሳይሆን እውነቴን ነው የምላችሁ በጣም መጠንቀቅ ያለብን። አንዳንዴ ለፋሽንም ዘነጥ ለማለትም ቆንጆ ነገር ለማድረግ ብለን አሁን በቀደም የገዛሁት አዳዲስ እንትኖች ናቸው እና ልክ እንደዚህ አይነት እንዴት ነው ኮተን ያልሆነ ግን ሲለበስ የሚያምር ተብሎ የምንገዛው ነገር አለ። ነገር ግን ኮተን የሆነውን ደግሞ በፔሪድ ጊዜ ማድረጉ እውነቴን ነው የምላችሁ 100% ይጠቅማችኋል። ለምን ካላችሁኝ እነዛ በተለይ ይሄ ለፋሽን ተብሎ ዲዛይኑ የሚያምር ተብሎ የሚደረጉ አይ ኖ ዴር ኪዩት ለማድረግ ምናምን እንትን ለማለት በጣም ቆንጆ ነው፣ ግን በፔሪድ ጊዜ እንዳትቀልዱ። በተለይ በተቻለ መጠን አየር እንዲገባ እንዲወጣ ማድረግ አለባችሁ። እዛው እፍን ያለ ይሄ ላብም እንኳን ቢኖር ላብም ማያስወጣና እንትን ማይል ነገር ማቴሪያል አለመጠቀም ሽታውን ኤሊሚኔት ያደርገዋል። ምንም አይነት ጠረን ሳይኖር ያደርጋል ማለት ነው። ናገር የፈለኩት አንድ እኔ ለራሴ ፐርሰናሊ ከምጠቀመው ነገር ነው ልነግራችሁ የፈለኩት። ፀጉራችንን በየጊዜው እንታጠባለን፣ ምን እንላለን። ለምን ቢውልዳፕ አለው። ንጹህ አድርገን ካልያዝ ነው ያልታጠበ ፀጉር ምን እንደሚመስል እኔ እንደውም ሰርች አድርጌ ቪዲዮን እዛ ላይ አደርግላችኋለሁ። እንደዛው ሁሉ ደግሞ እዛ አካባቢ ላይ በደንብ ካላጸዳን በደንብ ትሪም ካላደረግን ምናምን የባክቴሪያ መከማቻ ነው የሚሆነው። እዛ አካባቢ ላይ ሙቀት ካለ እንደዚህ ፔሪድ የሚመጣ ከሆነ እነዚህ ነገሮች ካሉ በጣም አስቸጋሪ ነው የሚሆነው ንጽህናን ለመጠበቅ ሽታን ለማጥፋት ማለት ነው። ስለዚህ በተቻለ መጠን እዛ አካባቢ ያለውን ነገር እናጽዳ፣ ትሪም እናድርግ፣ ከፈለግንም እናስወግደው ፀጉሩን። እና ደግሞ ይሄ ሃሽ የሆነ ላይክ ፐርፊውም ያለው ይሄ በጣም ኢሪቴት የሚያደርግ ነገር ሳይሆን ቶነሮች አሉ ምንም ይሄ እንትን የሌላቸው ማለት ነው። እና በተለይ ጠረንን ለማስተካከል መጠቀም የምትችሉት ነገር ነው። ይሄ እኔ ፐርሰናሊ የምወደው ነገር ነው ምነግራችሁ። ይሄ በደንብ ይሄ ለማጽዳት ለመታጠብ ሳይሆን በተለይ ደግሞ ይሄ ፀጉር አካባቢ ላይ ፀጉር የሚወጣበት አካባቢ ላይ ከታጠባችሁ በኋላ ምናምን እንደዚህ አድርጋችሁ ዳብ ላይክ ነካ ማድረግ ምንም ይሄ ሳይድ ኢፌክት የሚፈጥረው ነገር የለም፣ ምንም ኢሪቴት የሚያደርገው ነገር የለም ምናምን እና
ላይክ ፍለፊት የሆነ አካባቢ ላይ መጠቀም። አሁን ይሄንን የኦሊቬራ ሊፍ ፌስ ቶነር ነው እኔ የምጠቀመው በጣም የምወደው ማለት ነው። እና በተለይ ሽታን ኤሊሚኔት ለማድረግ ጽዱ ለመሆን ጽድት ለማድረግ ያ ይጠቅማል። ሌላው ደግሞ ኦልሬዲ ሽታ የሚያስቸግራችሁ አይነት ከሆነ ማለት ነው ይሄንን ሞክሩት። ይሄንን እውነቴን ነው የምላችሁ፣ ይሄ ላይክ በቃ ምንም ሌላ ነገር አያስፈልጋችሁም። ሽታ ለማጥፋት የምትፈልጉ ከሆነ try this። በዛ ሰዓት በደንብ ትጥብ ካላችሁ በኋላ በሳሙና በደንብ አድርጋችሁ ከታጠባችሁ በኋላ እሬትን በደንብ እያረጋችሁ እየቀባችሁ ታጠቡበት። ሽታ የሚባል ነገር ይሄ ጠረን የሚባል ነገር ያስወግድላችኋል። ከታጠባችሁ በኋላ ይሄንን ካረጋችሁ በኋላ ከዛ በኋላ ደግሞ ውሃ በደንብ መታጠብ፣ ለብ ያለም ከፈለጋችሁ ደስ የሚላችሁ ሞቅ ያለ ውሃ ከሆነም እንደዛ አድርጋችሁ መታጠብ። ከገዛሁት እንግዲህ 3 ሳምንት ምናምን ሊሆነው ነው። ፍሪጅ ውስጥ እንደዚሁ አድርጌ በውሃ አድርጌ አስቀምጨዋለሁ። እና እንደዚሁ ውሃችሁን ዝፍዝፍ አድርጋችሁ እሬታችሁ ውስጥ ማድረግና ከፈለጋችሁ ውጪ ማድረግ ትችላላችሁ፣ ምንም አይሆንም። እና የተዘፈዘፈበትን እሬቱን የዘፈዘፋችሁበትን ውሃ እንደ መታጠቢያችሁ አድርጋችሁ መጠቀም ትችላላችሁ። እውነቴን ነው የምላችሁ፣ ላይክ እውነት መድኃኒት በሉት። ይህንን እኔን አትጠይቁኝ፣ ትልልቅ ሴቶችን ጠይቁ፣ እናቶችን ጠይቁ። ለቁስል፣ ለኢንፌክሽን፣ ለምን ይሄ ለሽታ፣ ለጠረን፣ ለሁሉም ነገር በጣም ነው የሚጠቅመው። እና ትራይ ዲስ። ይህንን ውሃ እንደዚህ እያደረጋችሁ እንትን ማለት ለጠረን ማለት ነው በጣም ቆንጆ ነው። እኔ አንድ ከተማርኩበት ሄደህ ጨርሳችሁ ላይክ በቃ የሆነ መጨረሻ አካባቢ ላይ እንደጨረሳችሁም ይሰማችኋል፣ ግን ስቲል አለ አይደለም። በዛ ሰዓት ደግሞ በጣም መጠንቀቅ አለብን። እና በዛ ሰዓት እኔ አንድ ከተማርኩት ነገር ሁሌም የማይጠፋሽ እንትኖች አሉ። ይሄንን የምናደርግበት ፓንታችን ላይ በደንብ ልጥፍ አድርገን ባይኖርም ትንሽም ቢሆን ያን ያህል እንትን ሳንሰጋ መዋል እንችላለን። እና በዚህ በተለይ ልጨርሱ አካባቢ ላይ try this። ይሄንን ሜታድ ተጠቀሙ። ይሄ ጠረን መጨረሻ ላይ የሚሆነውን ነገር ያስቀርላችኋል። ሌላው ደግሞ እኔ ሆስተስም ሆኜ ከተማርኩት ነገር ነው። አንድ እህቴ እንደውንም ልካልኝ ነበረ ሜሴጅ። እና አንድ ከምናደርገው ነገር ወተር ሚለን ወይም ሀባብ ነው አይደል የሚባለው፣ እሱን ተጠቀሙት። አይኖ ኢትዮጵያም ያን ያህል ኤክስፔንሲቭ አይደለም። ከቤታችሁ አይጥፋ ሴቶች፣ እውነቴን ነው የምላችሁ። ቤት ውስጥ እንትን በሉ። እንደውንም እኔ ሰሞኑን ሳልገዛ በተለይ እኛ ጋር አሁን ሙቀት ነው እና ገዝቼ ቤቴ ነው ማስቀምጠው እያልኩ ነበር። እና ሀባብ ይሄ ውስጥ ክሊን ለማድረግ ይጠቅማል። በተለይ ደግሞ በፔሪድ ሊመጣ አካባቢ ፊል እያደረግሽው ራስሽን የሚያምሽ ሰውነትሽን እንትን የሚልሽ ከሆነ ሀባብሽን ግዢና እሱን በየቀኑ ማለት ነው በየቀኑ እሱን ተጠቀሚ። ሌላው መድኃኒት ልንገራችሁ፣ ውሃ። አንዳንድ ሰው ውሃ ስለማይጠጣ ብቻ የፈለገ ንጽህና ቢጠብቅ የፈለገ ይሄ ሽቶውን ቢያደርግ ምን ቢል ምናምን ከዚህ የሚወጣው ሽታ አይለወጥም። ለምን ካላችሁኝ ውሃ ስለማይጠጣ። ውሃ እኔ እውነቴን ነው the hardest way ነው የተማርኩት። አንዳንዴ በተለይ ፔሪድ ከመጣ በኋላ ነግሬያችኋለሁ እኔ ደም ማነስ አለብኝ ምናምን እና ከመጣ በኋላ እንትን ካልኩ በኋላ ፊቴ ክርጥት ይላልና ቃል ምን ሆነሽ ነው ምናምን ብለው በጣም ብዙ ሰዎች ይጠይቁኛል። እና ምንድን ነው ያደረኩት ምንድን ነው ሚስ ያደረኩት ብዬ ግራ ይገባኛል። በዛ ሰዓት እኛ ክሬቭ የምናደርገው ቸኮሌት፣ ይሄ ጣፋጭ ነገር፣ ይሄ ኮንፈርት ያለው ምግብ ምናምን፣ እነዛ ምግቦች ደግሞ ካልተጠነቀቅን በደንብ በውሃ ዋሽ ካላደረግን፣ አሁን ቡና ስንጠጣ ውሃ ጠጡበት ይባላል አይደል? ልክ እንደዛ ሁሉ ካላደረግን ሽታ ያመጣል። ደማችን ደግሞ ከዚህ እንደሚወጣው አይነት ደም አይደለም። ብዙዎቻችሁ ታውቃላችሁ፣ ቆሻሻ ጠራርጎ ነው የሚወጣው ምናምን፣ የራሱም ጠረን አለ። እና ያንን ነገር ደግሞ በደንብ ለማቅለል ጽድት ያለ ሽታ የሌለው ነገር ለማድረግ በብዛት ውሃ መጠጣትን የመሰለ ነገር ምንም ነገር የለም። ለቆዳም በሉት ለምንም በሉት፣ ግን አሁን የምናወራው የሽታ ነገር ነው እና ያንን ማድረግ እና ሌላው ደግሞ እንዳልኳችሁ 8 ሰዓት የሚቆይ ፔሪድ ላይ ሆነ እንደዛ ማድረግ ጥሩ። ወፍራም ይሄ በጣም ወፍራሙን ስንገዛ ከሚያረግብን ነገር አንዱ
ሙቀት ይዛል። ሙቀት በቃ ሙቀት ላይክ በትልቅ ነገር ተሸክማችሁ ነው የምትዞሩትና ዋይ ለምን መቀየር እያለ እንደዛ ደግሞ ገዝታችሁ አይ ቃል ለማታም እንዲመቸን ነው ረዘም ያለ ላይክ እንዴት ነው ሊኬጅ እንዳይኖረው እንዳይፈስ ምናምን አለ አይደል ልብሳችን እንዳይነካ ምናምን አንድ ቲፕ ልነግራችሁ የምችለው ደብል ሜታድ የሚባለውን ነገር መጠቀም አትርሱ። ምንድነው አሁን ለምሳሌ ይሄ ሞዴስ አለ አይደለ በተለይ ደግሞ አሁን ይሄንን እኔ ያው ብዙ ሴቶች የምታውቁ ይመስለኛል በተለይ ይሄ ክንፍ ያለውን መጠቀም እውነቴን ነው የምላችሁ ከብዙ ነገር ያደናችኋል። በተለይ ይሄ ከልብሳችሁ አልፎ ምናምን እንዳይሆን ማለት ነው። ሌላው ሁለቱን አንድ ላይ አድርጎ መጠቀም ምንድነው የምናደርገው ቆይ ላሳያችሁ። ይኸውላችሁ ልክ እንደዚህ እናደርግና ይሄንን ደብል ሜታድ ማለት ነው አንዱን በአንዱ ላይ ትንሽዬ አጠጋግቶ ማስቀመጥ ከዛ በኋላ ይሄ ኦልሞስት ዳይፐር በሉት እውነቴን ነው የምላችሁ ኦልሞስት ዳይፐር በሉት ከዚህ እዛ ይሄንን እንደዚህ ታደርጉና ፓንት ላይ ይደረጋል። ይሄ ከፊት ከቨሬጅ ይሰጣል፣ ይሄ ከኋላ ከቨሬጅ ይሰጣችኋል። ያን ያህል ሳትጨናነቁ ማታ ላይ እንድትተኙ ያደርጋል ማለት ነውና ይሄ አሁን ግዴታ ረጅሙን ገዝታችሁ ለማታ ለብቻ ለቀን ለብቻ ምናምን ማድረግ አይጠበቅባችሁ። ኖርማል ቀን የምትጠቀሙትን ደብል አድርጋችሁ መጠቀም ትችላላችሁ ማለት ነውና አንድ ከማረገው ነገር አንዱ ይሄ ነው ማለት። ሌላው ደግሞ በልብስ አኳያ ነው። በጣም ብዙ ልጆች በፔሪድ ጊዜ ማለት ሁላችንም መዘነጥ እንፈልጋለን፣ ማማር እንፈልጋለን ምናምን ግን በፔሪድ ጊዜ በተቻለ መጠን ሰፋ ያሉ ነገሮችን ብናደርግ ይመከራል። ለምን ካላችሁኝ ሰፋ ያለ ነገር በመናረግበት ጊዜ እንደ ልባችን እንደፈለግን እንትን ማለት እንችላለን። ሌላው በጣም ዋነኛ ነገር ግን አየር ንፋስ መግባት አለበት። በተለይ ሞዴስ አድርገን ሙቀት የሚፈጥር ነገር አድርገን በዛ ላይ መልሰን አሁን ለምሳሌ ጅንስ አድርገን ጥብቅ ብለን ምንውል ከሆነ ያ ራሱ ጠረንን የሚያመጣው አንዱ ነገር ነውና ሰውነታችን ለቀቅ ሊል ይገባልና ፔሪድ ላይ ስንሆን ሰፋ ያለ ዘና የሚያደርገን ውጭም ስንሆን ሰፋ ያሉ ስንት ነገር የሚያዘንጡ ነገሮች አሉ አይደለም። እኔ እንደውም አይላቭ ሰፋ ያለ ምክንያቱም ከስር ወፍራም ስለሆንኩኝ እሱን ነገር የምመርጠው እና ቤት ደግሞ ሲሆን በቃ ልክ እንደዚህ ሰፋ ያሉ ነገሮች የሚመቹ ነገሮች ምንም እንትን የማይለኝ ይሄ ማያጨናንቀኝ እንትናቸው ራሱ ይሄ ጨርቃቸው ራሱ ላይክ ሪላክስ የሚያደርጉ ነገሮች አሉ አይደል? እንደነሱ አይነት ነገሮችን በማድረግ ሰውነታችንን ሳናጨናንቅ ዘና ብለን ጊዜያችንን በተለይ ደግሞ አሁን እኔ አንዳንዴ ህመሙ ያናድደኛል ግን ጉድ ሳይዱ ደግሞ ራሴን ቴክ ኬር የማደርግበት ጊዜ ነው። ያ ጊዜ በቃ አልችልም ብዬ ጊቭ አፕ አድርጌ አይ አሞኛል ብዬ ቁጭ የምልበት ጊዜ ነው። ሌላ ጊዜ ግን ቢሆን አይ መድኃኒት ውጭ እንቀሳቀሳለሁ በቃ አይ ምናምን ብዬ የምነሳው በዛ ግን ጊዜ ኤክስኪውዝ አለን አይደለም። በተለይ አሁን ለምሳሌ ሙስሊም እህቶቼ በጾም ጊዜ ራሱ በፔሪድ ጊዜ እንዳይጾሙ ነው አይደል የሚደረገው ብዙ ጊዜ። ልክ እንደዛ ሁሉ እኛም ደግሞ በፔሪድ ጊዜ ሞልቀቅ የምንልበት እንዴ በዛ ጊዜ ያልተንከባከበን ሰው መች ነው የሚንከባከበን አይደለም። ሞልቀቅ የሚያስፈልገን ነገር ልክ እንደ እርጉዝ ማለት ነው። ይሄ አምሮኛል ያለን ትንሽ መሞላቀቂያ ጊዜያችን ነውና ራሳችንን ዘና ፈታ ከልብሳችንም ይጀምራልና ዘና ፈታ እንበል ማለት ፈልጋለሁ። ሌላው ሽቶ አጠቃቀማችን እውነት በጣም ልንጠነቀቅ ይገባል። ሽቶ ባይ ዘ ዌይ ሽታ አያጠፋም። ሽቶ መጥፎ ጠረን አያጠፋም። ምንድነው የሚያደርገው? መጥፎ ጠረንና ሽቶ አንድ ላይ ሲገናወቅ የሆነ ጠረን ይፈጥራል። ይሄ ላይክ ፌንት የሚያስነቅል ጠረን ነው የሚፈጥረው እና ሽቶ ንጹህ ለሆነ ሰው ንጹህ ሆነን ታጥበን ምን ብለን ጸዳ ብለን ሪፍሬሽ አድርገን ለወጥ አድርገን ስንወጣ አንዳንድ ሰው እንደሆነም ወደዛ አካባቢ የሚነፋም አለ። ኖ እዛ አካባቢ አያስፈልገውም። ወደ ላይ እንደዚህ ነፋ አድርገን ጽድት ብለን ከንጹህ ነገር ጋር ሲሆን አንድ ላይ ደስ ይላል ማለት ነው እና በተቻለ መጠን እንደዛ አናድርግ እና ይሄ ነው እንግዲህ የኔ ቲፕ። ይሄና ሲምፕል ነው። ሲምፕል ሆኖ ግን ራስን በመጠበቅ ንጽህናን በመጠበቅ ከምንም በላይ ውሃን የመሰለ ነገር የለም። እንጠቀምበት እና እንደዚህ
እናድርግ። ይሄንን እንግዲህ ስላካፈልኳችሁ በጣም ደስ ብሎኛል። በሌላ ቪዲዮ ደግሞ እንደዚሁ እስከምንገናኝ በዚሁ ሰናበታችኋለሁ። ደህና ሁኑልኝ። በጣም ነው የምወዳችሁ። በርቱ ብቶቼ። ቻው